እኔ በክርስቶስ የእግዚአብሔር ልጅ ነኝ። ብራካፋና ማንታላ ክራዳላ ባሽላ ባህታ ካላባያ ሃሌሉያ! ኢየሱስ ጌታ ነው። አይምሮአችን በደንብ ልባችን በደንብ ስሜታችን በደንብ ይህንን ቃል እንዲሰማው ፈልጋለሁ። በክርስቶስ ኢየሱስ የተገኘ ነው ማለት በደሙ የተገኘ ነው። እግዚአብሔር ከዙፋኑ የሚንቀሳቀሰው በእንባ አይደለም። የሚያሳዝን ፊት ስላሳያችሁ የኔ ነገር ፍጹም እግዚአብሔር ልቡ ቅልጥ ብሎ ያለቀው ኢየሱስ ልጁን በመስቀል ላይ ሲገለው ልቡ እዛ ጋር አልቅሶ እዛ ጋር አባቱ ራሱ በጣም የመጨረሻውን ሐዘን አዝኖ የጨረሰው በመስቀል ላይ ልጁ ሲሰጥ። አሁን አንዳንድ ሰዎች የሆነ ነገር ጠፍቶባቸው የሆነ ነገር ሆኖ የሆነ ወድቀው ምናምን እግዚአብሔር አያይም፣ እግዚአብሔር አያዝንም። በእውነት እግዚአብሔር የሚያዝንልህ አንተን በማን ካየ ነው? በክርስቶስ። እኔ ማን ነኝ? እግዚአብሔር ከዙፋኑ ብድግ የሚለው አንተን በማን ሲያይ ነው? በክርስቶስ። እግዚአብሔር ለማይክሮ ሰከንድ በራስ ስራ ካየ እነት ጥፋል። አሁን በዓለም ላይ ጌዮች የሉ? አሁን በዓለም ላይ ሌዝቢያን የሉ? እግዚአብሔር መቆጣት አቆመ? አላቆመም። ጌዮች አሉ፣ ሌዝቢያን አሉ። በብዙ ሀገራት በድብቅም በግልጥም አሉ። በጣም ነው ያሉት። እግዚአብሔር ሰዶምና ገሞራን በምን አጠፋ? በእሳት አጠፋ። እግዚአብሔር የሚቆጣ አምላክ ነው። የቁጣውን እሳት ዛሬ ያበረደው ማን ይመስልሃል? በሰውና በእግዚአብሔር መካከል ያለ አንድ መካከለኛ ኢየሱስ ጌታ ነው። ሰዎች በንስሐ እስኪመለሱ ድረስ የእግዚአብሔርን ቁጣ ይሸከማል። ሃሌሉያ! ተሸክሞት በኢየሱስ ስም ምንም እንዲህ ብትል እኮ ነው የሚያደርገን ጌታ ነበር። ግን በመካከላችን ገብቶ ሙሉ የእግዚአብሔርን ቁጣ ኃጢአትን ብቻ አይደለም የእግዚአብሔርን ቁጣን የተሸከመው በጌታ በኢየሱስ። እግዚአብሔር ባህሪውን አይቀይርም። የሚቆጣ አምላክ ነው። በቃ ይቆጣል። እሳት ነው እግዚአብሔር፣ የሚባላ እሳት ነው ይላል ባይብል መጽሐፍ ሲናገር። ነገር ግን ቁጣውን ምን አደረገለት? አበረደለት። ዛሬ ዓለምን እግዚአብሔር የሚያየው በማን በኩል ነው? በደሙ በኩል ነው የሚያየው። በክሮሱ በመስቀሉ በኩል ነው የሚያየው። የእሱ መነጽር ያ ነው። አሜን። ላካባና ማንተላባይ በእግዚአብሔር መነጽር ውስጥ መግባት ከፈለክ በክርስቶስ ኢየሱስ በኩል አድርገህ ነው የምትሄደው። ስትጸልይ በክርስቶስ ኢየሱስ ነው የምትቀርበው። አባ ብለህ ነው የምትቀርበው። አሜን አሜን። ያኔ ዝቅ ብሎ ይመለከታል። ዝቅ ብሎ ነገርን ይነካዋል፣ ሕይወትን ይነካዋል። አይቀልም። እግዚአብሔር አባባ የልጁን የኢየሱስን ደም በአንተ ላይ አይቶ አያልፍም። እሱ በቃ ደሙን በአንተ ላይ ካየ መንፈስ ቅዱስ ራሱ ነርቨስ ነው የሚሆን። ሊነካ ይፈጥናል፣ ሊሞላ ይፈጥናል፣ ሊያወራ ይፈጥናል። መስቀሉ ስራ እና መደብደቡ አይደለም ወንጌል። ወንጌል ያ አይደለም። ያንተን ኃጢአት ወስዶ የእሱን ጽድቅ ሰጠ፣ ልጅነቱን ሰጠ።